ጤና ይስጥልን የአሻም ተከታታዮች የዛሬ ረቡዕ ሚያዝያ 22 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮቹን ጠቁማችሁ የደቡብ ኢትዮጵያ ክልል ለመጀመሪያ ጊዜ የሚያሰለጥናቸውን 425 ወንድና 175 ሴት እጩ ፖሊሶችን ስልጠና በይፋ መጀመሩን አብስሯል። ገበያን በማረጋጋትና ህገወጥነትን በመከላከል ስራ ላይ መጠመዱን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ለአሶሳ ከተማ የኮሪደር ልማት ከ41 ሚሊዮን ብር በላይ መሰብሰቡ ተነገረ። የደቡብ ኢትዮጵያ ክልል ለመጀመሪያ ጊዜ የሚያሰለጥናቸውን 425 ወንድና 175 ሴት እጩ ፖሊሶችን ስልጠና መጀመሩን በይፋ አብስሯል። የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው በማሰልጠኛ ትምህርት ቤቱ ተገኝተው ስልጠናውን አስጀምረዋል። በአዲስ አደረጃጀት የተዋቀረው የደቡብ ኢትዮጵያ ክልል በክልሉ ካሉ የተለያዩ አካባቢዎች የተመለመሉ ሰልጣኞችን በትላንትናው ዕለት ፖሊሳዊ ሳይንስ ስልጠናቸውን በይፋ ጀምረዋል። በክብር እንግድነት የተገኙት የደቡብ እዝ ማሰልጠኛ አዛዥ ኮሎኔል ቦጋለ ተገኝ በማሰልጠኛ ትምህርት ቤቱ ለመጀመሪያ ጊዜ የፖሊስ ሳይንስ ስልጠና እንዲሰጥ ስንፈቅድ ፖሊስ ለመከላከያ አጋር መሆኑን ስለምናምን ነው ብለዋል። የማሰልጠኛ ትምህርት ቤቱ ኃላፊ ረዳት ኮሚሽነር ዘሪሁን መለቆ በበኩላቸው ከተለያዩ የክልሉ አካባቢዎች የተመለመሉ ሰልጣኞችን የፖሊስ ሳይንስ ስልጠና እንዲያገኙ ድጋፍ ላደረጉ ለሀገር መከላከያ ሰራዊት ደቡብ እዝ በኢትዮጵያ መብራት ኃይል አገልግሎት የትብብር አገልግሎት መስጫ ማዕከል ማመስገናቸው ተገልጿል። በትላንትናው ዕለት በዚሁ ስርዓት በክብር እንግድነት የተገኙት ኮሚሽነር ፍስሐ ጋረደው ስልጠናውን በይፋ መጀመሩን አስታውሰው ፖሊስነት ማለት አገልጋይነት ማለት ነው ያሉ ሲሆን በክልሉ ታሪክ የመጀመሪያ ሰልጣኝ መሆናቸው እንኳን ደስ አላችሁ ብለዋል። አስከትለውም በክፍል ውስጥና በመስክ የሚሰጡ ስልጠናዎችን በአግባቡ እንድትከታተሉ የሚል ማሳሰቢያ ለእጩ የፖሊስ አባላት መስጠታቸው ተመላክቷል። በኢትዮጵያ በብሔራዊ ሲቪል አቪዬሽን ረቂቅ ፖሊሲ ዙሪያ ውይይት ተካሄደ። የትራንስፖርትና ሎጂስቲክ ሚኒስተር ዴኤታ ደንጌቦ ቦሩ ብሔራዊ የአቪዬሽን ፖሊሲ ሀገራችን ከዘርፉ የምታገኘውን ኢኮኖሚ፣ ማህበራዊና ዲፕሎማሲያዊ ጥቅሞችን ከማስጠበቅ በዘለለ ማሳደግ የሚቻል መሆኑን ማረጋገጥ ያስፈልጋል ያሉ ሲሆን ዛሬ እዚህ የተሰበሰባችሁ ባለድርሻ አካላት ፖሊሲው ላይ የምትሰጡት ግብዓት ከዚህ አንጻር የተቃኘ እንዲሆን ከአደራም ጭምር አሳስባለሁ ሲሉ መናገራቸውን አሻም ከኢትዮጵያ ሲቪል አቪዬሽን ያገኘችው መረጃ ይጠቁማል። ረቂቅ ፖሊሱን ያቀረቡት የኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር ጌታቸው መንግስቴ ሲሆኑ ከተሳታፊዎች የተሰነዘሩ አስተያየታችን አዳምጠው በሰጡት አስተያየት ፖሊሲው ሲዘጋጅ እንደ አቪዬሽን ኢንዱስትሪ እንጂ እንደ ተቋም ያልሆነ ሀገራዊ አንድምታው ላቅ ያለና ሀገራችን ከዘርፉ ልታገኝ የሚገባውን ጥቅም በእጅጉ የሚያሳድግ እንደሆነ አጽንኦት ሰጥተው ተናግረዋል። ውይይቱ ፖሊሲው ላይ የታዩ የተባሉ ክፍተቶችን በመሙላት ላይ ትኩረት የሰጠ ሲሆን ፖሊሲው ላይ የተቀመጠውን ራዕይ ጭምር እንዲሻሻል ምክረ ሀሳብ የቀረበ ነበር። በተጨማሪ በተቋማት አደረጃጀትና አቪዬሽን ፈንድ አስመልክቶ በርካታ ሀሳቦችን ማስተናገሩም ተነግሯል። ገበያን በማረጋጋትና ህገወጥነትን በመከላከል ስራ ላይ መጠመዱን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በንግዱ ዘርፍ የተገኘውን ውጤት የበለጠ ለማስቀጠል በትኩረት እንደሚሰራ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ አስታውቀዋል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በዚህ የ9 ወራት አፈጻጸም ግምገማ ወቅት እንደገለጹት ባለፉት 9 ወራት በንግዱ ዘርፍ በተሰሩ ሰፋፊ ስራዎች ከፍተኛ ውጤት ተመዝግበዋል ሲሉ ተናግረዋል። በተለይ በውጭ የንግድ አፈጻጸም ከፍተኛ ውጤት የተመዘገበ መሆኑን አንስተው በበጀት ዓመቱ 9 ወራት ብቻ 5.3 ቢሊዮን ዶላር ገቢ መገኘቱን አስታውቀዋል። በቴክኖሎጂ በመታገዝ የኦንላይን ምዝገባ ለ2.6 ሚሊዮን አገልግሎት ፈላጊዎች የተሰጠ እንዲሁም ለ2.2 ሚሊዮን የድረገጽ ኢንስፔክሽን ስራዎች መከናወኑን አብራርተዋል። ገበያን ለማረጋጋት የቅዳሜና እሁድ ገበያ ማስፋፋታቸውን፣ የሲሚንቶ ግብይት ስርዓት እንዲሁም ሌሎች ውጤታማ ተግባራትን መከናወኑና አቅርቦት እንዲጨምርና የተረጋጋ ዋጋ እንዲኖር መሰራቱንም አስታውቀዋል። ጥራትን ከማስጠበቅ አንጻር ከፍተኛ ትኩረት ተሰጥቶ የተሰራበት ኢትዮጵያ የዓለም ንግድ ድርጅት አባል
አባል ለመሆን የሚያስችላት ውጤታማ ተግባራት መከናወናቸውን ሚኒስተሩ አክለዋል። የኦሮሚያ ክልል ንግድ ቢሮ ኃላፊ የሺ ጅማና የአማራ ክልል ንግድና የገበያ ልማት ቢሮ ኃላፊ አትክልት ታሳቢ በበኩላቸው ባለፉት 9 ወራት በክልሉ በንግድ ዘርፍ ላይ በርካታ ስራዎች መከናወናቸውን አስታውቀዋል። ገበያን በማረጋጋት ህገወጥን በመከላከል በቴክኖሎጂ የተደገፈ አገልግሎት በመስጠትና በሌሎች ንግዱ ላይ የሚያሳልጡ ዘርፎች ላይ ውጤታማ ተግባራት ተከናውነዋልም ብሏል። በ9 ወራት ግምገማ የክልሎችና የከተማ አስተዳደሮች የ9 ወራት አፈጻጸም ሪፖርት ቀርቦ ውይይት ተደርጓል ሲል ኢዜአ ዘግቧል። ለአሶሳ ከተማ የኮሪደር ልማት ከ41 ሚሊዮን ብር በላይ መሰብሰቡ ተነገረ። ይህንን ያስታወቀው የቤንሻንጉል ክልል ኮሚኒኬሽን ቢሮ ሲሆን በአሶሳ ከተማ ለሚከናወነው ለሁለተኛ ዙር የኮሪደር ልማት የገቢ ማሰባሰቢያ ፕሮግራም መካሄዱን አስታውቋል። በዚህም አሶሳ ከተማን ለማልማት በትላንትናው ዕለት በተካሄደው የገቢ ማሰባሰቢያ መርሃ ግብር ላይ ከ41 ሚሊዮን ብር በላይ ድጋፍ መሰብሰቡን ቢሮ አስታውቋል። ርዕሰ መስተዳደር አልሻዲ ሀሰን በበኩላቸው የአሶሳ ከተማን ለማልማት የሚደረገው ጥረት ባለሀብቶች ድጋፋቸውን እንዲያጠናክሩ ጥሪ አቅርበዋል። ርዕሰ መስተዳደር አልሻድሊ ሀሰን በመድረኩ እንደገለጹት ከሆነ መንግስት የአሶሳ ከተማን ለነዋሪዎቹ ምቹና ማራኪ ለማድረግ የተለያዩ የልማት ስራዎችን እያከናወነ ነው ሲሉ ተደምጠዋል። በከተማዋ እየተከናወነ በሚገኘው የልማት ስራ መሰረታዊ ለውጦች እየታዩ ነው ሲሉ በማስታወስ የአሶሳ ከተማን ተመራጭ የቱሪዝም መዳረሻ ማዕከል ለማድረግ የመሰረተ ልማት ስራዎች በጥራት በመሰራት ላይ ናቸው ብለዋል። ከተማዋን ጽዱ፣ ምቹና ማራኪ ለማድረግ እየተደረገ በሚገኘው ጥረት የክልሉ አልሚ ባለሀብቶች የጀመሩትን ድጋፍ አጠናክረው እንዲቀጥሉም ጥሪ አድርገዋል። የልማት ስራዎቹ በጥራትና በፍጥነት እንዲሰሩ የክልሉ መንግስት በቅርበት እየተከታተለ እንደሚገኝም ርዕሰ መስተዳደሩ አስታውቀዋል። የዛሬ ረቡ ሚያዝያ 22 ቀን 2017 ዓ.ም የአሻም 7 ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራኦል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከአሻም ቴሌቪዥን የሚተላለፍላችሁ አዳዲስና ወቅታዊ መረጃዎችን ለመከታተል ሁሉንም የማህበራዊ ትስስር ገጾቻችን ማለትም ፌስቡክ፣ ዩቲዩብ፣ ቲክቶክ እንዲሁም ቴሌግራም ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉ ከወዲሁ እየጋበዝኩኝ እኔ ተሰናበትኩ። አሻም ለሁላችን።